ጌም ማታ 4 ሰዓት ላይ በኢትዮጵያ አቆጣጠር ይካሄዳል እና ይሄንን ነገር ደግሞ ምንም እንዲሁ ዝም ብሎ ለመርሃ ግብሩ ይካሄድ እንጂ ሀይሚ በዝረራ እንደምታሸንፋት ይሄ ግልጽ ነው። ማንም ራሷም ታውቃለች ልጅቷ እና ይሄንን ነገር አንድነታችን እናሳይ፣ ሀይሚ እንደግፍ በደንብ አድርገን ሀይሚ በጣም በሰፊ ርቀት እንድታሸንፍ እንርዳት። ነገ ማታ 4 ሰዓት ላይ ማንም ሰው እንዳይቀር ብላለች። ጀግኒቷ ማለት ነው። የሚዲያዋ መሪ ማለት ነው። ሁሉም የመሰከረላት ማለት ነው። ይሄ ልጅ ከመግቢያው ጀምሮ አነጋገሩ ተመችቶኛል። አዘፈርስ ታይም እንደዚህ አይነት ቪዲዮዎች አንዳንዴ እኮ ድራማ ላይም የሆነ ትምህርት ሰጥ ነገር ይኖራል። እንደዚሁም ቀልድ ላይም ገባችሁ። አሁን የመግቢያው ላይ ምንድነው ይሄ ልጅ ካዳመጣችሁት ስለ ሽምግልና ብሩኬ በቃ ሽምግልና ነው ካሁን በኋላ ምን ይመጣል በሚለው ተናግሮ ነበር ውዶቼ። እንደዚሁም ደግሞ የመዳም ቅመሞችዬ ማለት ነው ሀይሚትዬ 100% አሸንፋለች። ሁሌም አሸናፊ ናት። የመዳም ቅመሞች ደግሞ እንደዚሁ ደግሞ የጨረቃ ፋሚሊዎች ማለት ነው አንድነታችሁን አሳዩኝ አናሳያለን እያለ ነው እንግዲህ። ሁላችሁም ቪዲዮ ስሩ ውዶቼ ማለት ነው። ሪል የሆነም ነግራችሁ ማሸነፍ እንዴ ታሸንፋለች እንዴ እንኳን ግምዣይን ቀርቶ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ባይዘው ይሄ ልጅ ቻናል የከፈተለት ብሩኬ ነው። የመጀመሪያ ቻናሉ እንደውም 40 ነው ብቻ አሪፍ ታይቶላታል። 48 ቪዲዮ ነው መሰለኝ ደስ በሚል ማለት ነው። ሰብስክራይቡም ኢትስ ግሬት ነው። አሁን 3ኛ ቪዲዮ ነው አይ ቲንክ እና ደስ የሚል መልእክት አስተላልፈዋል ማለት ነው። እና ምን ጊዜም ሀይሚትዬ አሸናፊ እንደሆነች ግምዣዬ ደግሞ መሸነፏን እንደምታውቅ የጨረቃ ፋሚሊዎች ደግሞ እንደሚለዩ እና መስክሮላቸዋል ማለት ነው። ማሻላ የጨረቃ ፋሚሊዎች እንግዲህ ሞርዛን እህቶቻችን ናቸው። በስደት ላይ ያሉ ናቸው። አላህ ያስደስታቸው። አላህ የውስጥ ሀጃቸውን ይሙላላቸው። ባይዘው ዱአ ውዶቼ ዱአ ማለት እንደ ቀልድ ልናየው እንችላለን። ረቢ ነው የምላችሁ አንድ ሰው ከልቡ ከመረቃችሁ ይደርሳል። እኔ ሹር ነው የምለው ረቢ ነው የምላችሁ ነው ያው የመረቁኝ ደርሰዋል ነው የምለው እና ከምር ነው እየማልኩ ነው የምነግራችሁ። እና ዱአን እንደ ቀልድ እንዳታዩ ስላላችሁ ፈልጌ ነው። ከምንም በላይ ትልቅ ነገር ነው ገባችሁ ዱአ ማለት ነው። እና እኛ ሁላችንም ደግሞ በዱአ እንተዋወስ። የመዳም ቅመሞች በጣም መልካም ነገር እየሰሩ ነው። የጨረቃ ፋሚሊዎች ማለት ነው። ነገ ደግሞ በጣም አሸንፋ በቃ ባልተጠበቀ ሁኔታ ታሸንፋለች። ሪሊው ነው የምነግራችሁ 100% ማለት ነው። የኛ ነብር ትጂዬ እኮ አለች ደግሞ ለምሳላችሁ ዶቼ አንደኛ ነገር ሀይሚትዬ መልካም ናት። አላህ ሱብሃነሁ ወተዓላ ነው የሚረዳት። ትልቁ ፈጣሪ ነው የሚረዳን ለሁላችንም ማለት ነው ገባችሁ። ግን ከፈጣሪ በታች ደግሞ ብዙ ወዳጆች አሏት ሀይሚትዬ ማለት ነው። መልካም ሰው ናት ሀይሚትዬ ማለት አስመሳይ አይደለችም። በጣም ግልጽ ሰው ናት እና አላህ ደግሞ ይረዳል ከምር እና 100% ታሸንፋለች። 100% ማለት ነው። በቃ ድል ለሀይሚዬ አሸንፋለች። እንኳን ደስ አለች። ኮንግራ ሀይሚዬ ጌሙን አሸንፋለች። ባሌለ ባልተጠበቀ ማለት ነው እንዴ 1 ሚሊዮን ገብታ ማለት ነው እንደዛ የሚባለው። ግምጃዬ ደግሞ በ6 ምናምን እንግዲህ አስቡት ርቀቱን። ስለዚህ እስከ ነገ ውዶቼ ማሮቼ ፍቅሮቼ እንደ ዘር ለገበሬ እየቃዣችሁ ጠብቁ ማለት ነው። 100% ታሸንፋለች። 100% ገባችሁ። እና ከብሩክ ጋር አንድ ላይ ነው የሚመጡት። ብሩክም ፎቶ ለቀዋል ማለት ባይዘው ብሩኬ ወንድሙ ነው እንደ አንደኛው አይዶን ነው እስቲ እና ያ ፎቶን እንደምታዩት ነው። ሌላው ደግሞ ምንድነው እዚህ ጋር እኮ ብሩክም ሀይሚትዬም ያው የተነጋገሩበት ቪዲዮ እንደሆነ ስለሚያስታውቅ ብሩክና ሀይሚዬ ይመጣሉ እንትን ላይ ጌም ላይ በስነ ስርዓት ይመጣሉ እንዴ። እና ይሄ ልጅ ሄዳችሁ አዳምጡት። 9 ደቂቃ ነው። ስለ ሽምግልና ማወርተዋል። መስት ኮመን መቼም ውዶቼ የጨረቃ ፋሚሊዎች የምታዳምጡኝ ሰው ስለ ሽምግልና ሲያወራ፣ ስለ ኒካ ሲያወራ፣ ስለ ቃል ኪዳን ሲያወራ ዘርዬን አስታውሷት። እኔ ሆዲፍ ጆብዬ አማቼ ያልን የምትሉት ብሩክን እናንተ ነገር እኮ የዋንዛ ድርቄ ባይዘው የኛ ባል ነው አይደለም። ሁሉ ነገር በመረጋጋት እያያችሁ ነው። ሚዲያ ላይ እያያችሁ ነው። እነ ሙባረክን ሴቶቹን እያያችሁ ነው። 3 አርግዞ ላይክ ምናምን አያስጠላም።
ስለዚህ ሁሉ ነገር ሰው በፍላጎት ሲያደርግ ነው ደስ የሚለው፣ ወደ ራስ ሲመለስ። ለምን አንድ ሰው ሽማግሌ ስለላክ አይደለም፣ አንድ ሰው ኒካ ስላረገ አይደለም፣ ቃል ኪዳን ስላረገ አይደለም። ሬዲ ሲሆን ነው፣ ዝግጁ ሲሆን ነው ህይወታችሁ ደስ የሚለው። እኔ ባሌ ዝግጁ ሳይሆን ኒካ ቢያስርልኝ ሴንሴብል ነው። እና ብሩኬ እኛም ብንጓጓ ዝግጁ በሆንክበት ሰዓት ሽማግሌ ላክ። 4 ነጥብ። እኔ ራሴንም አመመኝ። ምን አገባሽ እንዳትሉኝ ጠርጋችኋለሁ። እና ሀይሚትዬ ታሸንፋለች። የመጣሁበት ያው ታሸንፋለች እንዳትቀሩት ይናናልሽ። እንደ ሀይሚትዬ ደግሞ እኛ መች በነጋ መች በመሸ እያለን እቺ ማለት ነው። ቪዲዮ ስሩ እሺ፣ ስለ ጌሙ ቪዲዮ ስሩ፣ አሽቃብጡ ማለት ነው። ለምን ሁሌ የምታሸንፈው ድሉ የማን ነው? የሀይሚ ነው። ድሉ የማን ነው? የስማርት ነው። ድሉ የማን ነው? የቅመሟ ነው። ድሉ የማን ነው? የፕሪንሷ ነው። ድሉ የማን ነው? የቀብራራው ሚስት ሀይሚቲ ማይ ስዊት ማለት ነው። የሚዲያ መምህር እና ታሸንፍልናለች። ከምር እኔ ታሳዝነኛለች። እሺ ይቅርታ አድርጉልኝና መቼም አንቺ ነሽ የምታሳዝኙ እንደምትበቃ ያኔ በሚለው ቆይ ምን ሆናችሁ ነው እንትን ማሰሩት? ማስታወቂያ ስሩላት እሺ። ቲክቶክማ ይለያሉ የመዳም ቅመሞች። አላ ያስደስታችሁ ከምር። ቲጂ የራሱ እኔ እንጃ ምን አውቃለሁ። ስገባ ማየት አለ ቲጂ አዲስ ራሱ ሰርታለች። ደስ የሚል ማለት ነው። ምንድነው ደቡቦች ነው እንደዚህ ሙዚቃው ማለት ነው። ደስ ይላል። እና እናንተም ስሩ። ሀይሚዬ ታሸንፍልናለች። የኛ ጀግና፣ የኛ ቅመም እንዴ፣ የኛ ጨረቃ፣ የኛ ድምቀታችን፣ የሳቅ ምንጫችን ማለት ነው። ነገማ ቢስሚላሂ እንቀውጠዋለን ወዶቼ ማለት ነው። ኢንሻአላህ ቶሎ ቶሎ ነው የማመጣው። ነገ ማፊያ አውትሳይድ በሚለው ማለት ነው። እሑድ ነው ነበር ባይሰበር ግን ጌምን እንትን አለ ማታ። እና ውዶቼ እንግዲህ ሁሌም ወዳችኋለሁ፣ አበዛውባችሁ፣ አከብራችኋለሁ። ያው ሀይሚቲም እንዳትቀሩ ስላለች እኛም ደግሞ አደራ ሀይሚቲ እንዲተናግራማ እንላለን። በጣም እኮ የዋህ ናት ሀይሚ ማለት። አስመሳይ አይደለችም፣ ጉረኛ አይደለችም። አሁን ትናንት የመጡትን ያቸው እስቲ ያቸው ወላሂ ሀይሚ እኮ በቃ እኔ እንደምወዳት ሴት ናት። ልታይ አትልም። ልታይ እኮ ባዶ እጅ ነው የሚያስቀረው። ረቢ ነው የምላቸው። ይሄ ልታይ እምብርት ገልብጦ መሄድ በባዶ እጅ ነው የሚያስቀረው። እና ልታይ አትልም። ጨዋ ቀን በቀን ሊቭ እየገቡ መጨማለቅ የለባት። ይሄ ጣት መጠጥ የለባት። ዘርያሽ ሙደኛ ምንሽ ነው በቃ አንዷና መናገር። እስቲ ለማንኛውም ነገ ይንጋና ስለ ጌሙ ነው። እና ወዳችኋለሁ፣ አበዛባችሁ። አላባላችሁበት ጠብቃችሁ። ድሉ የሀይሚ ነው። ኦኬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።